አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የትራምፕ አካውንት ለልጆቻችን ያለን ዋናው ምርጫ እሱ ብቻ ነው ወይስ የተሻለ ነገር አለ ብላችሁ ለጠየቃችሁ ወገኖቼ የትራምፕ አካውንት አንዱ ምርጫችን ነው። ምንድነው የትራምፕ አካውንት? ትራምፕ አካውንት ከጁላይ ጀምሮ ከጸደቀበት ጀምሮ ለልጆቻችን በተለይ ከ18 ዓመት በታች ላሉ የወደፊት ሴቪንግ ወይም ደግሞ ቁጠባ ሂሳብ ለጡረታቸው የሚሆን እንዲያስቀምጡበት ነው። ለነሱ ብቻ አይደለም። ከጃንዋሪ 1 2028 የፈረንጆቹ ዓመት እስከ ዲሴምበር 31 2028 መሀል ውስጥ ያሉ በዚህ ውስጥ የተወለዱ ልጆች የትራምፕ መንግስት $1,000 ቀጥታ በማንኛውም መልኩ ባላቸው አካውንት ውስጥ እንዲገባ ይደረጋል። ይሄ 18 ዓመት እስኪሞላቸው ድረስ መውጣት አይችልም። 18 ዓመት ከሞላቸው በኋላ በተከታዩ ዓመት ባለው ጃንዋሪ 1 ላይ የሚወጣ ነው ማለት ነው። ምንድነው የሚጠቀሙበት? ለትምህርት ይጠቀሙበታል፣ ንግድ ለመክፈትና ለማስፋፋት ይጠቀሙበታል፣ እንዲሁም ደግሞ ኢንቨስት ለማድረግ ካስፈለጋቸው መዋዕለ ንዋይ ማፍሰስ ከፈለጋቸው ይጠቀሙበታል። የትራምፕ አካውንት እኛ ብቻ አይደለንም ለዚህ ነገር አስተዋጽኦ የምናደርገው፣ መንግስት ብቻ አይደለም አስተዋጽኦ የሚያደርገው። ምክንያቱም ከ18 ዓመት በታች ያሉት $1,000 አያገኙም ከመንግስት። ምክንያቱም እድሜያቸው በዚህ በተሰጠው ጊዜ ውስጥ የተወለዱ ስላልሆኑ ቀድሞ የተወለዱ ስለሆኑ አያገኙም። ግን እኛ ገንዘብ ማዋጣት እንችላለን። ጣሪያው ወይም ጥጉ $5,000 ነው። ቀጣሪዎቻችን የመስሪያ ቤት ሰዎች ወይም ደግሞ ቀጣሪዎቻችን ይሄን ሊያዋጡ ይችላሉ። አክስት፣ አጎት፣ ዘመድ አዝማድ ሊያዋጣ ይችላል። ወላጆች ጨምረው ማውጣት ይችላሉ። ግን የዚህ ሁሉ ጣሪያ $5,000 በላይ መብለጥ አይችልም። የትራምፕ አካውንት በዚህ ይጠቅማል። ግን ሌላው ልጆቻችን የሚጠቅም ምንድን ነው? 529 የኮሌጅ ሴቪንግ ነው። ይሄ ትልቅ ጥቅም ይሰጣቸዋል። ሮት አይአርኤ በተለይ ደግሞ ንግድ ያላችሁ ሰዎች ይሄንን ሮት አይአርኤን ቀድማችሁ በመክፈል ለልጆቻችሁ ትልቅ የሆነ የጦርሃ ወይም ደግሞ በኋላ የሚጠቀሙበትን ገንዘብ ማስቀመጥ ትችላላችሁ። ሮት አይአርኤ አሁን ታክስ ትከፍላላችሁ። በኋላ ግን በኮምፓውንድ ኢንተረስት የሚወልደውን መጨረሻ ሲያወጡት ታክስ አይከፍሉም። ከ401k የሚለይ ይሄ ነው። ይበልጥ በዚህ ጉዳይ ባለሙያዎችን የሚመለከታቸው ማውራት ትችላላችሁ። ግን ይሄ ትልቁ አስተዋጽኦ ሊሆን ይችላል ማለት ነው። ሮት አይአርኤ መጨረሻ የዚህ አካውንትም የትራምፕ አካውንትም የመጨረሻ ግቡ ይሄ ነው። በመጨረሻ ከ18 ዓመት ከሞላቸው በኋላ ልጆቹ ወደ ሮት አይአርኤ ይገባል ማለት ነው። የገንዘባቸው ባለው ሁኔታ ዝርዝር ነገር ባለሙያ ማማከሩ በጣም ጠቃሚ ነው። ግን የትራምፕ አካውንት ወይም ደግሞ $1,000 የሚሰጠው ስለቀረ ለልጆቻችን ብዙ ነገር አናረግላቸው ማለት አንችልም። ብዙ ምርጫዎች አሉ። ባለሙያዎችን፣ የታክስ ባለሙያዎችን፣ ሌሎችንም የኢንቨስትመንት ባለሙያዎችን ማማከር መልካም ነው። መልካም ጊዜ። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ